ምንም ያህል ጊዜ ሳይንቲስቶች ዓለምን ቢያስጠነቅቁም ማንም ሰው ሊሰማቸው ፈቃደኛ አልነበረም። በ2019 አደገኛ የሚባሉ አውሎ ነፋሶችና ጎርፎች በዓለም ዙሪያ ያሉ ከተሞች በሙሉ ሲያወድሙ፣ ድንገት በተከሰተ ሙቀት ደግሞ ወደ 2 ሚሊዮን የሚሆኑ ሰዎች በአንድ ቀን ሕይወታቸው አለፈ። ከብዙ የአየር ሁኔታ አደጋዎች በኋላም በአሜሪካ መሪነት የዓለም መሪዎች ሁሉ መፍትሄ ለመፈለግ አንድ ላይ ተሰብስበው ብዙ ሺህ ሳተላይቶችን በመጠቀም የዓለምን የአየር ሁኔታ መቆጣጠር የሚያስችላቸውን ቴክኖሎጂ ለመስራት ወሰኑ። እነዚህ ሳተላይቶች አደገኛ የሚባሉ የአየር ሁኔታዎች ከመፈጠራቸው በፊት በማዛባት ሙሉ በሙሉ ማጥፋት ይችሉ ነበር። የቴክኖሎጂውን ስም ዳች ቦይ ብለው ስም አወጡለት። የዚህን ቴክኖሎጂ እቅድ በማውጣት የሥራው ዋና ኢንጂነር ስሙ ጄክ ሎሰን ይባላል። በመጀመሪያ ዳች ቦይ በአሜሪካ ቁጥጥር ስር ነበር። ነገር ግን ቴክኖሎጂው የዓለም አቀፋዊ አጋርና ይዘት እንዲኖረው በ3 ዓመት ውስጥ ሙሉ ቁጥጥሩን ከሁሉም ሀገር ከተዋቀሩ ተወካዮች ስር ሊተላለፍ ውሳኔ ተደርጓል። እሱ ሽግግር ሳይፈጠር በፊት ጄክ በአሜሪካ ሴኔት ያለ ምክር ቤቱ ፈቃድ ይህን ቴክኖሎጂ ስላስጀመረው ሊከሰስ በምክር ቤቱ ይቀጠራል። ዳች ቦይን ፈቃድ ሳይጠይቅ ያስጀመረበት ምክንያት ሺዎችን ሊገል የሚችል አውሎ ነፋስ ሊነሳ ሲል ለማቆም እንደሆነ ለማስረዳት ቢሞክርም ሴኔቱ ምክንያቱን ከመስማት ይልቅ ታዛዥነቱን ስለፈለጉ እንደ ቅጣት ከሱ ስር እየሰሩ የነበሩትን ሰራተኞች አባሮ አዲስ ቡድኖች እንዲልክ አዘዙት። ስብሰባውም ካለቀ በኋላ ከፕሬዝዳንቱ ቅርብ ይሰራ የነበረው ታናሽ ወንድሙ ማክስን ሲያገኘው የዳች ቦይን ሙሉ በሙሉ ቁጥጥር ወደሱ እንደተላለፈ ከነገረው በኋላ የመጀመሪያው ውሳኔ ወንድሙ ጄክን ማባረር ነበር። በዚህም ውሳኔ ጄክ ክህደት ተሰምቶት ወንድሙን ለረጅም ጊዜ ላለማናገር ይወስናል። 3 ዓመት ካለፈም በኋላ በአፍጋኒስታን ውስጥ የነበሩ የተባበሩት መንግስታት የጦር ሰራዊት ቃጠሎ ባለበት የበረሃ ሀገር ውስጥ ሙሉ ሰፈር በበረዶ ግግር ተሞልቶ የሰፈሩ ነዋሪ በሙሉ በድርቀት እንደሞቱ ያገኛሉ። ያገኙትንም ቀርጸው ለአሜሪካ ፕሬዝዳንትና ለአማካሪዎቹ ከላኩ በኋላ ይሄ የተከሰተው በዳች ቦይ ምክንያት እንደነበር ሲገነዘቡ የቴክኖሎጂ ቁጥጥር ከአሜሪካ እጅ ወጥቶ ሊተላለፍበት ባለበት ሰዓት ለዓለም ይህንን ችግር ማሳወቅና ዳች ቦይን ማጥፋት ቀውስና ረብሻ ይፈጥራል ብለው በመስጋት በሚስጥር እንዲጠበቅ ይስማማሉ። ማክስም አንድ ሰው ወደ ህዋ ተልኮ ለምን ይሄ እንደተፈጠረ እንዲያጣራ ሐሳብ ካቀረበ በኋላ ከወንድሙ ከጄክ በላይ ማንም ቴክኖሎጂውን እንደማይረዳ በማመን እሱ እንዲላክ ይወስናሉ። በዚህን ሰዓት ህዋ ላይ በሚገኘው የዳች ቦይ መቆጣጠሪያ ጣቢያ ውስጥ የአፍጋኒስታን የአየር ሁኔታ የሚቆጣጠረው ሳተላይት ለምርመራ ወደ ውስጥ ያስገቡታል። ሀቢብ የሚባለው ኢንጂነር እንግዳ የሆነ መረጃን በሳተላይት ውስጥ ካገኘ በኋላ በሚስጥር ኮፒ አድርጎ መቆለፊያ ውስጥ ያስቀምጠዋል። ይህን ካረገ በኋላ ወደ ስራው እየሄደ ሳለ ባዶ ክፍል ውስጥ በሮቹ በድንገት ይዘጋሉ። የክፍሉም መስኮቶች ተሰባብረው ይከፈቱና ህዋ ውስጥ ወደ ሞቱ ይልከዋል። ምድር ላይ ጄክ ከትዳሩ ፍቺ በኋላ ፍሎሪዳ ውስጥ እየኖረ ሳለ ወንድሙ ማክስ ሊያናገረው ይመጣል። ወንድሙን እንዳየው በፍጹም ሊረዳው እንደማይፈልግና እንዲሄድ ይነግረዋል። ነገር ግን ማክስ አንተ ራስህ የፈጠርከው ቴክኖሎጂ ሰዎችን እየገደለ ነው ሲለው ችግሩን ለማየት ይስማማል። በዚህን ሰዓት ሆንግ ኮንግ ውስጥ የሚገኝ ሎንግ የሚባል ሳይንቲስት የማክስ የቅርብ ጓደኛ የአፍጋኒስታን ሳተላይት ላይ እንግዳ የሆነ መረጃን ሲመለከት ለጓደኛው ለማክስ በፍጥነት ደውሎ ለማስጠንቀቅ ቢሞክርም ስልኩ አልሰራለትም። በዛን ሰዓት በሀገሪቱ ታይቶ የማይታወቅ ሙቀት በማታ ላይ ስለነበር የሚያቀዘቅዘውን ነገር ለመግዛት ይወጣል። ነገር ግን በድንገት የገዛው እንቁላል መሬት ላይ ወድቆ ሲበስል አይቶ ግራ በመጋባት ላይ ሳለ በድንገት መሬት ተከፍቶ ፎቅ የሚደርሱ የእሳት አምዶች ከተማውን ማውደም ጀመሩ። ሎንግ ግን እንደምንም ብሎ አመለጠ። ጄክ ለመሄድ ከተስማማ በኋላም ጉዞውን ህዋ ወደሚገኘው ወደ ዳች ቦይ ጣቢያ አመራ። እዛም ከደረሰ በኋላ የጣቢያው ዋና አዛዥ ኮማንደር ኡቴ እና አብሯቸው ሊሰራ ከነበሩት ቡድኖች ጋር ይተዋወቃል። ከነሱ ውስጥም ከጣቢያ ጥበቃ ኃላፊ ዱሴቲ ጋርና ከኮምፒውተር ሳይንቲስቱ ዳንከን ጋር ይተዋወቃል። ሆንግ ኮንግ ውስጥ የተፈጠረው ኃላፊዎች እንደሚሉት ከሆነ የጋዝ መስመሮች ፈንድተው ነው ቢሉም ጄክ ግን አሁንም በዳች ቦይ ምክንያት እንደነበር አውቋል። ምድር ላይ ማክስ እና የፕሬዝዳንቱ ጥበቃ ውስጥ የምትሰራው የማክስ እጮኛ ሳራ ምን እየተፈጠረ እንዳለ እያጣሩ ሳሉ ብዙ መረጃዎች እየጠፉ እንደሆነና ሳተላይቱን የሚቆጣጠርበት ስልኩ እየሰራለት እንዳልሆነ ሲያዩ የሲስተም ብልሽት ሳይሆን ከራሱ ከዋይት ሃውስ ኃላፊ ይሄ ሁሉ እየተደረገ እንደሆነ ግልጽ ይሆንላቸዋል።
ህዋ ላይም የሆንግ ኮንግ የአየር ሁኔታ የሚቆጣጠረው ሳተላይት መረጃ ለማጣራት ወደ ጣቢያ ውስጥ እንዲገባ ጄክ ባዘዘበት ሰዓት ወደ ውስጥ እንደገባ ሳተላይቱን የያዘው የሮቦት እጅ ምን እንደሆነ ሳይታወቅ ድምጥማጡን ይሰባብረዋል። እነሱንም ለትንሽ ሊገድላቸው ይቀርባል። ጄክም ሀቢብ እንዴት እንደሞተ የሚያሳይ ቪዲዮ ላይ አንዱ ተሰብሮ የተከፈተው መስኮት ላይ መረጃ የያዘ ሃርድ ዲስክ ውጪ ጣቢያው ገመድ ላይ ተቀርቅሮ ሲያየው ከኮማንደር ኡቴ ጋር ወደ ህዋ ወጥተው ሊያመጡት ይሞክራሉ። በቀላሉም አግኝተው በመመለስ ላይ ሳሉ የጄክ የህዋ ልብሱ ይበላሽና ራሱን መቆጣጠር እስከማይችል ድረስ አሽቀንጥሮ ወደ ሞቱ ሊልከው ሲል እንደምንም ብሎ ራሱን ማዳን ይችላል። ከቀላል ብልሽት በላይ ሰው ይህንን አውቆ እንዳረገ ይጠራጠርና ለኡቴ መረጃ የያዘውን ሃርድ ዲስክ እንዳያስኩት ለማንም እንዳትናገሪ ብሎ ያስጠነቅቃታል። ምድር ላይ ሎንግ ወደ አሜሪካ መጥቶ ያገኘውን መረጃ ለማክስ ሊያሳውቀው ከተቀጣጠሩ በኋላ መንገድ ሊሻገር ሲል ከኋላ ማንነቱ የማይታወቅ ሰው መኪና ውስጥ ገፍቶት ያስጋጨዋል። በሞት ጣር ላይ ሳለም ለማክስ አንድ ቃል ዙስ ብሎ ነግሮት ይሄዳል። ጄክም ይህን ሁሉ እያደረገ ያለው ሰው በቪዲዮ የሚነጋገሩትን ነገር በሙሉ እየሰማ እንደሆነ በመጠራጠር ለማክስ የሚስጥር መልእክት ይልክለታል። ይህን መልእክት ማክስ ሲተረጉመው ይህን ሁሉ እያደረገ ያለው ከፕሬዝዳንቱ ቅርብ የሚሰራ ባለስልጣን ነው፣ ማንንም ሰው እንዳታመን ብሎ ያሳውቀዋል። ሎንግም ለማክስ ከመሞቱ በፊት ዙስ ብሎ የነገረውን ሲያጣራ በዓለም ያሉ ፖለቲከኞችና የአሜሪካ ጠላት የሚባሉ ሀገሮችን በከባባድ የአየር ነውጦች ሙሉ በሙሉ የማውደም እቅድ እንደነበር ደረሱበት። ይህም እቅድ መከወን ሲጀምር በዓለም ዙሪያ ሁሉ ታስበውም ሆነ ታይተው የማይታወቁ ተፈጥሯዊ ክስተቶች ጀመሩ። አለት ድንጋይ የሚያካክሉ የበረዶ ግግሮች እንደ ዶፍ ዝናብ ቶኪዮ ላይ መዝነብ ጀመሩ። ብራዚል ውስጥ የበረዶ ሱናሚ ተነስቶ የነካውን ሁሉ ሐውልት ይመስል እያደረቀ ግማሽ ከተማው ሙሉ በሙሉ አወደመው። ይሄ ሁሉ ሲፈጠር እያየ ያለው ጄክም ዳች ቦይን ለማጥፋት ቢያስብም የማጥፊያ ሚስጥር ቃላቶች ያሉት ይህን እያደረገ ነው ብሎ የጠረጠረው ፕሬዝዳንቱ እንደሆነ ስላወቀ በሰዓቱ ማጥፋት አማራጭ ስላልነበር ይህን ሁሉ ቀውስ ሲፈጥሩ የነበሩትን ሳተላይቶች ሌሎች ሳተላይቶችን እንደ ሚሳኤል በመወርወር አንድ በአንድ አጠፋቸው። ነገር ግን ተደስተው ሳይጨርሱ በፊት ጣቢያው ራሱ ሊፈነዳ ወደ ኋላ መቁጠር ይጀምራል። ጄክም ህዋ ላይ ይህንን ሲያደርግ የነበረው የኮምፒውተር ሳይንቲስት ዳንከን እንደሆነ በማወቅ ለምን እንዳረገው ሲጠይቀው ለገንዘብና ለኃይል እንዳረገው ይነግረዋል። ከትንሽ ፍልሚያም በኋላ ወደ ህዋ ልኮት ይገለዋል። ምድር ላይ ማክስ ከዚህ ሁሉ ስራ ጀርባ ያለው ፕሬዝዳንቱ ሳይሆን ጠቅላይ ሚኒስትሩ እንደሆነ ሲደርስበት የግድያ ሙከራ ያደርግበታል። እንደምንም ብሎ ግን ማክስ አምልጦት ለሳራ የተፈጠረውን ነገራት። በዚህን ሰዓት ህንድ ውስጥ ፎቅ የሚያስንቁ አውሎ ነፋሶች ተነስተው ከተማውን ሲያጠፉ፣ መካከለኛው ምስራቅ ውስጥ ከተማ የሚያወድሙ ሱናሚዎች ይነሳሉ። ራሻ ውስጥ ከሰማይ እሳት እየወረደ ከተማውን ማቃጠል ይጀምራል። በዚህን ሰዓት ማክስና ሳራ ፕሬዝዳንቱ እጁ ምንም እንደሌለበት አውቀው ዳች ቦይን ለመዝጋት የሱ የእጅ አሻራ ስለሚያስፈልጋቸው ማንም ሳያያቸው ይወስዱታል። በላ አስጨራሽ ከሆነ ልፋት በኋላም የሥራው ዋና አካል በቁጥጥር ስር ይውላል። ዳች ቦይንም ለማጥፋት የፕሬዝዳንቱን አሻራ ወሰዱ። ነገር ግን ህዋ ላይ ያለው ጣቢያ ሊፈነዳ 8 ደቂቃዎች ብቻ ነበር የቀሩት። ጣቢያ ላይ የነበሩት ሰራተኞች በሙሉ ከወጡ በኋላም የማጥፊያ ቁልፉን አንድ ሰው ቀርቶ ማስገባት ስላለበት ራሱን በመሰዋት ጄክ ወደ ኋላ ሊቆይ ይወስናል። ጄክም ወደ ቁልፍ ማስገቢያው ለመድረስ እየታገለ ሳለ ኡቴ እንዳልሄደችና ልትረዳው እንደተመለሰች ያያል። አንድ ላይ ሆኖም ዳች ቦይን አጥፍተው ሲስተም ውስጥ ያለውን ቫይረስ ካጠፉ በኋላ በድጋሚ ዳች ቦይን አብርተው ዓለምን አዳኗት። እንደቆዩም ጣቢያው ይፈነዳል። ነገር ግን ጄክ እና ኡቴ አንዱ ሳተላይት ውስጥ ገብተው ከፍንዳታው አመለጡ። ከወራትም በኋላ ዳች ቦይ በድጋሚ ተሰርቶ በዓለም አቀፍ ቁጥጥር ስር ይገባል። ይህ ቪዲዮ ከተመቻችሁ ላይክ ማድረግና ለቻናሉ ሰብስክራይብ ማድረግ አትርሱ።